እቺ ልጅ እናዳምጣት። እያነባች ነው፣ እያለቀሰች ነው፣ እየየ እያለች ነው። ከምን የተነሳ ስንል ቤት ኪራይ የምከራየው አጣሁ እያለች ነው። እስኪ እንስማት። ያው ከትናንትና ጀምሮ ማለት ነው ቤት እየፈለኩ ነውና ምንም ቤት የለም። እግዚአብሔር ማለት ነው እኛ መኖር አንችልም ነው፣ ደዎች መኖር አይችሉም ነው። እግዚአብሔር ማለት ነው እኔ ደህና ጭቃ ቤትና ብሎኬት እንኳን አይደለም እኮ የፈለኩ። አሁን ኢትዮጵያ ውስጥ ቢገርማችሁ ድሃም የለም ሀብታምም የለም። ድሃው እንደ ድህነቱ ኑሮውን ችሎ ለመራመድ እየሞከረ ነው። የባሰበት ማን ነው ብትሉኝ ሀብታሙ። ቤት የሚያከራየው ሀብታሙ ነው የባሰበት። እውነት እናውራ ከተባለ ግን አሁን ካለውበት በቃ የተሻለ ማለት ብርድ ማያስመታ ቤት ነበር የፈለኩት። እንግዲህ ይሄን ይመስላል። በነገራችን ላይ ይቺ ብቻ አይደለችም እየየ የምትለው። አሁን ይቺ ወደ አደባባይ ስለመጣች ነው። ወደ አደባባይ ያልመጡ በቤት ኪራይ እየተሰቃዩ ያሉ ኢትዮጵያውያን ብዙ ናቸው። በተከራዩ በወራቸው ውጡ የሚባሉ ከአንዱ ቤት ወደ አንዱ ቤት እቃ ይዘው የሚጓዙ ኢትዮጵያውያን ብዙ ነን። ስፍር ቁጥር የለንም። አከራዮች ጨክነዋል። ተከራዩ ግራ ተጋብቷል። ጭካኔ በተሞላበት መንገድ ሁላችንም እየተጓዝን ነው። አከራዮች ብቻ አይደሉም፣ ሱቆች ጭካኔያቸው በዝቷል። ትራንስፖርት ላይ ያለው ጭካኔ መተዛዘኑ ጠፍቷል። ወደ ምግብ ቤት ወደ ሆቴል ብትሄዱ ጭካኔው በዝቷል። ወደ ጉልት ወደ ሽንኩርት ተራ ወደ ቅቤ ተራ ወደ ቃሪያ ተራ ወደ ቲማቲም ተራ ወደ ተለያዩ አትክልትና አስቤዛ አካባቢዎች ብትሄዱ ጭካኔው በዝቷል። ገበያው በየሰከንዱ በየደቂቃው ነው የሚቀያየር። አሁን ኢትዮጵያ ውስጥ ቢገርማችሁ ድሃም የለም ሀብታምም የለም። ድሃው እንደ ድህነቱ ኑሮውን ችሎ ለመራመድ እየሞከረ ነው። የባሰበት ማን ነው ብትሉኝ ሀብታሙ። ቤት የሚያከራየው ሀብታሙ ነው የባሰበት። እውነት እናውራ ከተባለ የሚያከራየው ሀብታሙ ነው የባሰበት። በጣም ኑሮ ውድነትን እያጦዘው ያለ በሀብታሙ እንጂ በድሃው አይደለም። ድሃው በልኩ አንገቱን ደፍቶ እግዚአብሔርን እየጠየቀ እያለቀሰ ችግሮችን ለማለፍ እየሞከረ ነው። በሀገራችን ያሉ ነጋዴዎች፣ ባለሀብቶች ግን ትናንትና ከነበረባቸው ከፍ ያለ ሌብል ላይ በዛው ለመቀጠል ትናንትና ይጠጡ ከሆነ እየጠጡ፣ ትናንትና እየዘረፉ ከሆነ ዛሬም እየዘረፉ፣ ትናንትና በጣም አንዷን እያቀያየሩ ላይፋቸውን መቅጨት ከሆነ ያ እንዲጎልባቸው አይፈልጉምና ያንኑ በድሮ ስታይላቸው መቀጠል ስለሚፈልጉ ነው። ምስኪኑ ግን ትናንትና አንድ እንጀራ ይበላ ከሆነ ዛሬ ግማሽ እንጀራ እየበላ፣ ትናንትና የተሻለ ልብስ ይለብስ እንደሆነ ያን የተሻለ ልብሱን ትቶ የተቀዳደደ እየለበሰ፣ ትናንትና ሽሮ ይበላ ከሆነ ዛሬ የሽሮ ብጥብጥ እየበጠበጠ መኖር ይፈልጋል። አብዛኛው ማህበረሰብ ኢትዮጵያውያን ግን መኖር ያቃተን ግፉንም በደሉንም ኃጢአቱንም ገንዘቡንም ሁሉንም ተሸክመን መኖር ያቃታችሁ ወይ ተሳስቼ ነው ራሴን እንደ ባለሀብት ቆጠርኩት እንዴ? ራሴን እንደ ባለሀብት በቁጠር ይቅርታ ባለሀብቶች እና መኖር ያቃታችሁ እውነት እናውራ ከተባለ ባለሀብቶች ናቸው። ስለዚህ እናንተም ስትሞቱ እኛም ስንሞት 3 ክንድ መሬት ትሰጠናለች። በዛ የ3 ክንድ መሬት እናንተ በሳጥን ብትቀበሩ እኛ ደግሞ በባዶ ብንቀበር ዙሮ ሞታችን እኩል ነው። ግን ወደ ሰማያዊ ቤታችን ወደ ክርስቶስ በምንሄድበት ጊዜ ግን ተስፋችን እኛ እሱ ነው። እናንተ ግን ተስፋችሁ በምድር ላይ ጨርሳችሁታል። ደስታንንም ማግኘትንም መዘነጥንም መልበስንም መጥገብንም በምድር ላይ ጨርሳችኋል። ሰማይ ቤት ደግሞ የባለተራው የድሃው ማህበረሰብ የተሰቃየው የተገፋው ያለቀሰው ያነባው
አማኝና አማኝ ቦታ ነው። ስለዚህ ከዛ ትለቃላችሁ። እስከዛ ድረስ በዚህ ግን የፈለጋችሁ ሆኑ ማለት ነው። እናንተ የፈለጋችሁት እስከሆነ ድረስ ማለት ነው። ስላዳመጣችሁኝ አመሰግናለሁ። ሼር ኮምፕሊንግ አድርጉልኝ።